ሰላም ጤና ይስጥልኝ የተከበራችሁ የኢትዮጵያ ቱዴይ ቤተሰቦቻችን፣ በሀገር ውስጥም ሆነ በውጭ ሀገር የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደ ሀገር በሚወጡ ፖሊሲዎችና ሕጎች በማወቅም ይሁን ባለማወቅ በመናከናወናቸው የዕለት ከዕለት የህይወት እንቅስቃሴ ላይ የራሳቸው የሆነ ተጽዕኖ አላቸው። እነዚህን ሕጎች ማወቅም ከብዙ ነገር የሚታደግም ይሆናል። ኢትዮጵያ ቱዴይም የዛሬው ዕለት የወጣውን ሕግን ምክንያት በማድረግ ምን ሕጎች ወጡ፣ ምንስ ጥንቃቄ መደረግ አለባቸው ስትል የተለያዩ አንኳር ጉዳዮችን ዳሰናል። የኢትዮጵያ ብሔራዊ ባንክ ያሳለፈው ውሳኔ የሁሉንም ኢትዮጵያውያን ከሀገር ውስጥ እስከ ዲያስፖራ ከዕለት ዕለት የህይወት እንቅስቃሴ ጋር ቀጥተኛ ቁርኝት ያላቸውን ውሳኔዎችም ይፋ አድርጓል። በእነዚህ ውሳኔዎች በተለይም ቤትና መኪና፣ የውጭ ምንዛሬ ጋር በተያያዘም የተወሰኑት ውሳኔዎች ለገዢዎችና ለውጭ ገንዘብ መንዛሪዎች መልካም ያልሆኑ ዜናዎችም ሆነዋል። ከዚህ በፊት ቤትም ሆነ መኪና ለሚገዙ ግለሰቦችና ድርጅቶችም ሙሉ በሙሉ ተከልክሎ የነበረው የብድር አገልግሎት መፈቀዱ ነገሮችን በተቃራኒው እንዲሆኑ እንደሚያሳድግም የምጣኔ ሀብት ባለሙያዎች እየተናገሩ ነው። ለወራቶች ገዢዎች እጥረት ምክንያት ቀንሰው የነበሩት የቤትና የመኪና ዋጋ አሁን ላይ ይህ የብድር ፍቃድ መኖሩን ምክንያት በማድረግ ዜናው ከተሰማ በኋላ በሰዓታት ልዩነት ውስጥ ዋጋቸው በከፍተኛ ሁኔታ እየጨመረ ነው። በሪል ስቴትም ሆነ በመኪና መሸጫዎች የነበሩ ነባር የዋጋ ዝርዝሮች እየተሰረዙ በአዲስ የዋጋ ዝርዝርም እየተተኩ እንዳሉ ነው በተለያዩ የማህበራዊ የትስስር ገጾች ላይ የሚዞሩ መረጃዎች የሚያሳዩት። ይህም መልካም ያልሆነ ሁኔታ ሆኗል። እስኪያልፍ እንደሚባለው ገዢዎችም ተገቢውን ጥንቃቄ ማድረግ አለባቸው ይላሉ የምጣኔ ሀብት ባለሙያዎችም። በአሁኑ ሰዓት ቤትም ሆነ መኪና መግዛት ራስን እሳት ላይ መጨመር ነው ይላሉ። ከቤትና መኪና ዋጋ ከመጨመር ባለፈም ይላሉ ምክንያቱን ሲያስረዱ የወለድ ምጣኔው ከ15 በመቶ 1 በመቶ ከፍ በማድረግ ወደ 16 በመቶ ከፍ ማለቱ በገዢዎችም ላይ የወለድ ምጣኔውን ከፍ አድርጓል። ለዚህ ነው እንዳትሸወዱ ሁለቴ አስባችሁ ግዙ ስንል የምናስጠነቅቀው። ከዲያስፖራዎች ጋር በተገናኘ የውጭ ምንዛሬ ኮሚሽን መጠን ከ2.5 በመቶ ወደ 1.5 በመቶ ዝቅ ማለቱ የውጭ ገንዘብ ዝውውርን በህገወጥ መንገድ ከፍ የሚያደርገው በመሆኑ የዶላርና የሌሎች የውጭ ምንዛሬዎች እጥረት ሊከሰሉ ስለሚችል ከመሰረታዊ ፍጆታ ዕቃዎችም ባለፈ የቤትና መኪና ጉዳዮችም ከፍ የሚሉበት እድላቸው እየሰፋ እንደሚቀጥል ነው የተገለጸው። የኢትዮጵያ ብሔራዊ ባንክ ይፋ ያደረገው ይህንኑ ህግም በተለይም ደግሞ እንደ ምክንያት ሲያነሳ የሩሲያና ዩክሬን ጦርነት፣ የኢራንና አሜሪካ ጦርነትና ሌሎች ዓለም አቀፋዊ ሁነቶች በተለይም የመካከለኛው ምስራቅ ትኩሳት፣ በቀይ ባህር አካባቢ ያለው የንግድ ዝውውር መቀነስ የዋጋ ግሽበቱንም እስከ ቀጣይ 2019 ታህሳስ ድረስ ከፍ ያደርገዋል ሲል ነው እያስጠነቀቀ ያለው። ያ ማለት ባለ ሁለት አሃዝ የዋጋ ንረቱም አሁንም እየቀጠለ እንደሚሄድ መናገሩ ምናልባትም በእነዚህ ጊዜያቶች ቤት፣ መኪናና ሌሎች ውድ ነገሮችን ለሚገዙ ሰዎችም ተገቢውን ጥንቃቄ እንዲያደርጉ የሚያስገድድ ነው። ለመሆኑ የብሔራዊ ባንክም ያሳለፋቸው 5 ውሳኔዎችስ ምንድናቸው? ምን አይነት ተጽዕኖ አላቸው? እያንዳንዱን በተናጥል የምንመለከት ይሆናል። አብራችሁን ቆዩም። የኢትዮጵያ ብሔራዊ ባንክ አዲስ የፖሊሲ ማሻሻያ ይፋ አድርጓል። የብድር ገደብንም ሙሉ በሙሉ አንስቷል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴም 7ኛው መደበኛ ስብሰባውን በማካሄድ በሀገሪቱ ማክሮ ኢኮኖሚ የዋጋ ግሽበት፣ የባንክ ዘርፍ አፈጻጸም፣ በበጀት ሁኔታ ላይ ሰፊ ግምገማ ካደረገ በኋላ 5 ዋና ዋና የፖሊሲ ውሳኔዎችን ለቦርዱ አቅርቦ ማጸደቁን በጋዜጣዊ መግለጫው አስታውቋል። ባንኩ ባደረገው ግምገማ መሰረት በ2017 በጀት ዓመት አጠቃላይ የሀገሪቱ ኢኮኖሚ ባለፉት 8 ዓመታት ከተመዘገበው የ7.5 በመቶ አማካኝ እድገት ከፍ ያለ 9.2 በመቶ እድገት መመዝገቡን ይገልጽና
ለዚህም እድገት የኢንዱስትሪ ዘርፍ 3.7 በመቶ፣ የአገልግሎቱን ዘርፍ 3.1 በመቶ እንዲሁም የግብርናውን ዘርፍ 2.3 በመቶ ነጥብ አስተዋጽኦ አበርክተዋል። ይሁን እንጂ አጠቃላይ ዓመታዊ ዋጋ ግሽበት በግንቦት ወር 2018 ዓ.ም 13.4 በመቶ መድረሱ የተገለጸ ሲሆን ይህም በተለይም አሜሪካና ሩሲያ ከኢራን ጦርነት ከሆርሙዝ ወሽመጥ መዘጋት ጋር በመጣው የነዳጅ ዋጋ ድንገተኛ ጭማሪና የትራንስፖርት ወጪዎች ማደግ ምክንያት መሆኑን ታውቋል። በሌላ በኩል የኢትዮጵያ አጠቃላይ የውጭ ኢኮኖሚ ሚዛን ኦቨርኦል ባላንስ ኦፍ ፔመንት ትርፍ ማስመዝገብ የቻለ ሲሆን በ2016 በጀት ዓመት የነበረው የ6.2 ቢሊዮን የአሜሪካን ዶላር ጉድለት በ2018 በጀት ዓመት ወደ 1.8 ቢሊዮን ዶላር እንዲቀንስ ማድረግ መቻሉን ባንኩ በአጽንኦት ያስረዳል። የባንኩ ገንዘብ ፖሊሲ ኮሚቴ ያሳለፋቸው ብሔራዊ ባንክ ዳይሬክተሮች ቦርድ የጸደቁት 5 ቁልፍ የፖሊሲ ማሻሻያዎችም እነዚህ ናቸው። የመጀመሪያው ዋና ውሳኔ ብሔራዊ ባንክ በጊዜያዊ ሲጠቀምበት የቆየው ዓመታዊ የብድር እድገት ገደብ ነው። ክሬዲት ካፕ ይሉታል። ሙሉ በሙሉ እንዲነሳ መደረጉ ነው። ይህም የብድር ገደብ የተነሳው የታቀዱትን ዓላማዎችን በማሳካቱ የወለድ ተመንን መሰረት ያደረገው የገንዘብ ፖሊሲ ማዕቀፍ ወደ ላቀ ሽግግር በመድረሱ እንጂም የባንኩ ጥብቅ የገንዘብ ፖሊሲ አቋም ተቀይሮም እንዳልሆነ ያስረዳሉ። ሁለተኛው ውሳኔ የብድር ገደብ መነሳቱን ተከትሎ ተመጣጣኝ የጥብቅ ፖሊሲ እርምጃ መውሰድ አስፈላጊ በመሆኑ የብሔራዊ ባንክ የፖሊሲ ወለድ መጠኑንም 1 በመቶ ከፍ እንዲል አድርጎታል። በዚህም መሰረት የፖሊሲ ወለድ መጣኔው በ15 በመቶ ወደ 16 በመቶ ከፍ እንዲል የተወሰነ ሲሆን 3 በመቶኛ ነጥብ ክለላ ወይም ባንድ ሳይለወጥ እንዲቆይም ተደርጓል። ይህም ማለት 3 በመቶ ከፍ ወይም ዝቅ ሊል ይችላል፣ እስከ 19% ሊደርስ ይችላል ማለት ነው። ሶስተኛው ውሳኔ የብድር እድገቱ መስፋፋት በዋጋ ግሽበት ላይ አሉታዊ ጫና የሚያሳድር ሆኖ ሲገኝ በእያንዳንዱ ባንክ ብድር የተቀማጭ ሂሳብ ምጣኔ ወይም ታርጌት ሎን ቱ ዲፖዚት ሬሽዮ ላይ በመመስረት የተለየ የመጠባበቂያ ተቀማጭ ወይም ታርጌትድ ሪዘርቭ ሪኳየርመንት እንዲተገበር መወሰኑን ነው። አራተኛው ማሻሻያ ከሸቀጦች ገቢ ንግድ ጋር በተያያዘ ወጪዎችን ለመቀነስና የውጭ ምንዛሬ ገበያን ለማሳደግ ይረዳ ዘንድ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ኮሚሽን መጠኑንም ከ2.5 በመቶ ወደ 1.5 በመቶ በ1 በመቶ ነጥብ እንዲቀንስ ወስኗል። ይህም ምናልባት የዶላር መንዛሪዎችን ወደ ባንክ እንዳይሄዱም ሊገድብ ይችላል። አምስተኛው ውሳኔ የውጭ ንግድ ተወዳዳሪነትን ለማሻሻልና የገበያ ላይ መተማመንን ለመገንባት የታለመ ሲሆን ከዚህ በፊት ላኪዎች ከሚያገኙት የውጭ ምንዛሬ ግኝት ለባንኮች እንዲያስረክቡ ቀደም ሲል ይጠየቁ የነበሩትን 50 በመቶ ኤፍኤክስ ሰረንደር ሪኳየርመንት ወደ 30 በመቶ ዝቅ እንዲል ተደርጓል። ይህ ውሳኔ በተለይም የውጭ ንግድን ከፍ ከማድረግም ባለፈ ኢትዮጵያ ወደ ውጭ የምትልካቸውን ምርቶችን መጠንና አይነትም የማሳደግ አቅም ያለው ነው። የበጀት ሁኔታዎችን በተመለከተ መንግስት ለበጀት ጉድለት ማሟያ ከብሔራዊ ባንክ ብድር እንዳይወስዱ መደረጉ የመሰረታዊ ገንዘብ እድገትን ለመገደብ ማገዙን የተገለጸ ሲሆን አጠቃላይ በጀት ጉድለትም ከጠቅላላ የሀገር ውስጥ ምርት ጋራ ያለው ምጥጥን በ0.9 በመቶ መድረሱን ታውቋል። የገንዘብ ሚኒስቴር ኮሚቴም መስከረም 2019 መጨረሻ ላይ እንደገና ለመሰባሰብ ቀጠሮ መያዝና እነዚህ የተወሰኑትን ጉዳዮች እንደሚያጤን ነው ከተገኘው መረጃ የሚያመለክተው። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን መረጃዎቹን ስላዳመጣችሁ እናመሰግናለን። ከዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ።